ብዙዎቻችሁ እኔ ፈርቻለሁ ጥያቄ እኔ ራሱ መጨረሻውን አላስተዋልኩትም ይሆን አላቅም። እውነታችሁን ነው ቤተሰቦቼ። ማለት አሁን የእናንተን ኮሜንት ሳይ መለስ አልኩኝና የአብርሽን ቪዲዮ እስከ መጨረሻው በእርግጥ መጨረሻውን አይቻለሁና እንደ ባለፈው ለምንድን ነው አብርሽ ሩታን ያላቀፋት ዘሎ? መቼም 4 3 5 ቀን ይሆነዋል ባለሳሳት አይደል? የሆነ ቀን ግን እኮ እህቱ ቤት ዘሎ ነው የተንጠለጠለባትና ዛሬ እኮ ራሱ እጁን አይታችሁታል። ያስተቃቀፉ ራሱ እሷን አጥምጥም ያለችበትና እህቱ በደንብ መክረዋለች። በደንብ ተመክሮ ነው የመጣው። በደንብ ተሞልቶ ነው የመጣው። ቅመሞችዬ እውነት በደንብ አድርጋችሁ አስተውላችኋል። እኔ ራሱ የእናንተን ኮሜንት ሳይ ወደኋላ መለስ አደረጋችሁኝ እግዚአብሔርን። ምክንያቱም እኔ እሱና ሩታ መገናኘታቸው ላይ ነበር ደስታዬን ያደረኩት። ሩታና የአብርሽን መገናኘት ነበር እኔ ደስታዬን ያደረኩትና ኮሜንት እየጻፋችሁ እኔም ቤቴ እያየው ነበረ። ምትክኔ ፈርቻለሁ። እንደው ባይመጣ ቢቀር ይሻል ነበረ ቪዲዮ ራሱ ሁለተኛው ባይለቀቅ። ምክንያቱም አብርሽ በደንብ ተደርጎ ተሞልቶ ነው የመጣው እያላችሁ ነው። የቡዜን ፊት አይታችሁታል። የቡዜን ፊት ማለት ነው። ከኋላስ ለምን አስቀርተው መጨረሻ ጊዜ ይዛው መጣች። እኔ የሆነ ቦታ ላይ ምናልባት ሲንጫጩ አብርሽ ላይ የሚፈጥረው ጥሩ ያልሆነ ስሜት ይኖራል። ለዛ ነው ብዬ አስቤ ነበር፣ ግን አይደለም። ይችኛዋ ምናልባት ሰዓቱን መልስ አድርጋለት ይሆናል። ነገ የሚፈጠረውን አናቅም ቤተሰቦቼ እንጂ አብርሽ በትክክል እንዳላችሁት እንደ በፊት አይደለም። ለዛ ነው በ10 ደቂቃ ቪዲዮ እንግዲህ ተመልሼ ከቻልኩላችሁ ምርጦችዬና ብዙዎቻችሁ ጋር የአብርሽ ሁኔታ ማለት ነው ብዙ ጥያቄ ፈጥሮባችኋል። ብዙ ጥያቄ መጨረሻው ቪዲዮ ሩታና አብርሽ ተገናኝተው ሩታ ጥምጥም ያለችበት ቪዲዮ ላይ አብርሽ ለምን እንደ በፊቱ ቅፍ እንኳን አላደረጋትም እያላችሁ እውነት እኮ ነው እንዲህ እውነት እግዚአብሔር እንዲ ራሴ እኮ እንዲህ ምነክቶኝ ነው እያልኩ ነበር ምክንያቱም እኔ ፎከስ ያደረግኩት የእነሱ ደስታ ላይ የሩታ አብርሽን ማግኘቷ ላይ ነበር ደስ ያለኝ ይዘው ስለመጡ። እንደገና ደግሞ ችኛዋ ያለ ምክንያት አይደለም። እንደው አሁን ሳስበው ማለት ነው ረካ ነገርና ምን በኋላ ላይ ነው ወን ደግሞ እያደራችሁ ነው የሚገባችሁ የሚባለው ነገር እውነት ትክክል ነው። በኋላ ላይ ስታጤኑት ነው ነገሩ የሚገባችሁና እውነት ለጫጫታ ወን ደግሞ ለአብርሽ አዝና ሳይሆን እህቱ ጋር አስቀመጠችው። እሷ የምትፈልገውን ነገር ካደረገች በኋላ ሌላ የቤት ስራ ደግሞ እህቱ ጋር ይጠብቀው ነበር። ይሄ ምንድን ነው? እህትየው ትዘክረዋለች፣ ትመክረዋለች። በደንብ ተደርጎ ተመክሮ ነው የመጣው። እውነታችሁን ነው እንዲህ አብርሽ እንደው ነገማ ወን ይቅር ቪዲዮ አብርሽ እንደው ቪዲዮ ይቅር እንደው እኔ እንኳን እንደው ሰፍ ብዬ ጠብቃለሁ ብዬ ነበረ በአንተ ቤት ግን ቢቀር እንደው በዛው ድፍንፍን አድርጋችሁ ብታ ነውስ በተመከረው ልክ ሩት ሄርሜላ መረጠ ወን እነሱ ያሉትን አለ ብላችሁ ደግሞ ትመጣላችሁ። ያ ነው ሌላ ምንም አዲስ ነገር ነው ሙዶች። እየፈራችሁት ነገር ይሄ ነው በቃ። ምክንያቱም እንዳላችሁ ልጁ ተሞልቷል። በደንብ አድርገው ሞልተውታል። በደንብ አድርገው ማለት ነው እንዴ። ባለፈ እኮ ምስክር እኮ ነው እህቱ ቤት እንዴት ዘሎ ሩታን እንዳቀፋት እንዴት የሁላችንንም አንጀት እንደበላው እንዳንሰፈሰፈ። ወይኔ አብርሽዬ ለካ ሩታዬን ይወዳታል ስንል ዛሬ ለማቀፍ ራሱ እኮ 5 ቀን አስባችሁታል ከሚስቱ ከተለየ ባለሳሳት 4 5 ቀን ያ ሁሉ ጊዜ ከሚስቱ ሳይገናኝ ቀርቶ ምናልባት ምን ይታወቃል። ያንን ሰዓቱን መልሳ አድርጋለት ይሆናል የመለሰላት። ባለፈ ሰዓቱን መልሶላታል አይደለ? ተመተው መልሰውላታል። ምናልባት ሰዓቱን አድርጋለት ይሁን እንዴ። ከዛ ደግሞ ሲቀጥል እሷ የራሷን ቤት ስራ ሰራች። ከዛ ደግሞ ቡዜ ጋር ነበረ። ቡዜ በኮንፊደንስ ወንድሟን ያለ ምክንያት ይዘው አልመጣችም እና ከሩታ አላገናኘችውም። መቼም እሱ ያውቃሉ ሩታን ካለ እሱን ፈልቅቀው ከሩታ መውሰድ አይችሉም። ሩታ እንኳን ብትፈልግ አብርሽ ካለ የግድ መቼም አይወስዱትም። ይሄን ደግሞ ስለማያውቁ ካልመከሩት ካልዘከሩት በእነሱ ሀሳብ ካልተስማማ አብርሽን በምንም ታምር በፍጹም ከሩታ ጋር ይዘውት መተው አገናኙትም። ስለዛ በእነሱ ሀሳብ ተስማምቶን ይመጣላቸው። ከዛ አብርሽ ጋር የሆነ የተቀየረ ነገር አለ ምርጦችዬ። የሆነ ልክ ያልሆነ ነገር ይታየኛል። የሆነ ልክ በይፊ በሩታ እንደሚባለው በእነዚህ በተከበቡት ቤተሰብና በውሽሚ ዙሪያ የሆነ ልክ ያልሆነ ነገር ተደርጓል፣ ተሰርቷል ማለት ነው። ለዛ ነው
እና ምርጦች የእናንተ ፍራቻን ሳይ ያው ተመልሼ እንግዲህ ከቻልኩላችሁና እንዴ እኔ ራሱ እንዴት ልብ አላልኩትም፣ እግዚአብሔር ምስክሬ ልብ አላልኩትም። እና በዚህ አጋጣሚ ኢትዮ የጓደኛዬም ራሱ እያልሽ ነበረ ላይቭ ላይ እያለችኝ ነበረ። ጓደኛ ያለች የምወዳት የልብ የምላት የሩታዬ ቀልጥ ያለች ወዳጇ ናት። እናቴ በሩታ ከመጣችሁባት ብዙ ጊዜ እላቸዋለሁ፣ ሸራ አድርጋታለሁ። ሁሌም እንደምለው እየገባችሁ ኢትዮዬን ማበረታቷት። የኔ ምርጥ ጓደኛ የሩታዬ ምርጥ መከታ እህቷ ናትና እሷ ራሱ ከስር ስጽፍልኝ እናንተም ቤቴ አስተያየታችሁን ሳይ ነቃው፣ እኔ ራሱ ነቃው። በኋላ ላይ ደስታ ላይ ነበርኩ እኔ የእነሱ መገናኘት ነበረ እዤ ሳውራ የነበረው አለነ። እናንተ ግን አትቻሉም። ለእናንተ ነበር የዩቱብን እድል መስጠት። እግዚአብሔር እናንተ ቀላል ትችሉታላችሁ። እንዳይናችሁ ደግሞ ራሱ እንትን የምትሉበት መንገድ በጣም ነው የሚገርመኝ። አስተውላችሁ የዛን ሰው ስሜት ማየት የምትችሉበት መንገድ ራሱ ቅመሞች በጣም ነው የሚገርመኝ። እኔ ያላስተዋልኩትን እናንተ አስተውላችኋል፣ መጨረሻውን ማለት ነውና እንደው ቢቀርስ የምትሉ ልጆች ያላችሁ ቪዲዮን አይታችሁን የፈራው ምትክዬ መጨረሻው ስትሉኝ ነው። እኔም እንግዲህ እንደ ሄርሜላ ለጥ ያልኩት በደስታ ውስጥ ገብቼ ስምጥ ብዬ ደስታ ባር ውስጥ ገብቼ ስወጣ ለካ ይሄም አለ እንዴ ያልኩኝ እኮ ለካ ይሄም አለ። በቃ እንደዛ ከሆነ የነገው ግልጽ እኮ ነው፣ ግልጽ ነው። ልጁ በደንብ ተደርጎ ተነፍቷል። በደንብ ተደርጎ በደንብ አድርገው ሰርተውበታል። የሚባለው ሕክምና ምናምን ሳይሆን እነሱ መስራት የፈለጉትን ነገር ያው ቀኝ እጇ ነች አለን ሄርሜላ፣ ቀኝ እጇ ነች። በደንብ አድርገው ሰርተውታል ተመካክረው። ያለበዛ አብርሽን አገናኙትም ነበር ከሩታ ጋር እንደ ባለፈውና ሙጥኝ የሚልባት ሩታ ላይ ተናለን እንዴ ከሷ ውጭ ወደ ውጭ እያለ ከሚስቴ ውጭ ከልጅ ውጭ ሲል የነበረው ሳየ ዛሬ ለማቀፍም እኮ ብዙ አይደለም። ብቻ አብርሽ የሩታን ደግሞ ረሳው ብለክ እንዳይሆን ጠብቀን ያንተስ እንደው በዛ ያንተስ በዛ። እግዚአብሔርን ደግሞ ሄርሜላ ገጅ ደግሞ አንቺ ማነሽ ረሳው ያለፈው ጊዜ አለፈ እንዳትል ብቻ ሩታ እግዚአብሔርን ቤተሰብ አብርሽ እኮ አያፍርም። አንድ የሆኑ ጅል ብላ ነው አይደል? በቃ ምንም አያውቅም ምስኪን ነው ብለን ነው አይደል? በቃ እችን እየወሰደ እናት እችን ሙርኩዝ እያረገች መሸፈኛ እያረገ መደበቂያ እያደረጋት እሱ እኮ አያፍርም። አንቺ ማንሽ ሩታ ያለፈው ያ ጊዜ ያሳለፍ ነው በስተት ነበረ። ጥፋው ያው እኔ ጋም ጥፋት ነበረ፣ ሄርሜላ ጋም ጥፋት ነበረ። አስተካክዬ ወደ ሄርሜላ ተመልሻለሁ። መቼም አትልም አለፍ እግዚአብሔር ቤተሰቦቼ አብርሽ እንደ አደራን በፈጠረ መቼም እኔ ጋም ጥፋት ነበረ፣ ሄርሜላ ጋም ጥፋት ነበረ። በቃ ስህተት ነበረ። ያንን አስተካክዬ ወደ ሄርሜላ ተመለስኩ ትላለ እንደ አብርሽ የምር ትላለ። እንደው ይጠብቀን ነው ፈጣሪ ይጠብቀን ቤተሰቦች ከእንደዚህ አይነት ውርደት። ይሄ ከሆነማ እውነትም መጀመሪያም አንተ በሄርሜላ በሩታ ህይወት ብቻ ሳይሆን በእኛ ህይወት ላይም ተረማምደ እንደተጫወትክ አትርሳ። አንፋታም፣ እንዲበቃለን አንፋታም። እቺን አንዴ ተመልካች የሆነ ነገር ሆኗል የሚል መሸፈኛ ሰጥቷል። እሱ አስተደብቅ አሁንም እንደዛ እንትለን እንዳልሆን አንሰማህም፣ ጌታ አንሰማህም። እና በጣም ገርሞኛል ውዶቼ። እናንተ ያያችሁበት መንገድ በጣም ደስ የሚልና ምን ያህል አስተዋዮች እንደሆናችሁ ነው ለራሴ ገረመኝና ተመልሼ አብሰልስዬው አብላልቼው መጥቻለሁ ወደ እናንተ እና ምርጦችዬ። እንግዲህ ያው መጨረሻው ይለቀቅ እንዴ ይለቀቅ መጨረሻው ቪዲዮ ነው። ይቅር በዚሁ ይቅር። ሴቶቹም ተጫረሱ እኮ ተጋደሉብን። መሀል ላይ እንደው ይሄ ወነ አንድ ቦታ ረግጦ አረገጠ፣ ወደ አንድ ቦታ ቆሞ ፍሬ ያላፈራ። አንድ ዛፍ እኮ አንድ ቦታ ተተክሎ የሆነ ፍሬ ያፈራል ደስ የሚል እሱ ፍሬ ያላፈራ አንድ ቦታ ተረጋግቶ እንደው ሴቶቹም እኮ በማት ተጋደሉ እኮ ቤተሰቦች። አይ አብርሽ ነፍስ ይማር ይሆን? ብዙማ በደንብ አስምጣን ይዛ የመጣችሁ የታወቀ ነው። ግልጽ ነው ምርጦች፣ የእግዚአብሔርን ግልጽ ነው። ብዙ በደንብ አስምጣው እንዳመጣች ያስታውቃል። ምክንያቱም የልጁና ተጠመጠመችበት ስታየው፣ እሱ ግን ምንም የናፈቀም አይመስልም። ረስቷት ይሆን? ረሳ እንዴ? ወይኔ አምላኬ! እኛንም ጭቡ እኛንም እኮ አጽያት ውስጥ ከተቱን፣ ዘፈቁን እኮ በገዛ ስልካችን አጽያተኛ ሆነን እኮ እግዚአብሔር እና ምርጦችዬ፣ ወይኔ ፍርሃታችሁ ገብቶኛልና ኧረ በስመ አብ ያብርሽ ነገር ኧረ ታምር ነው። ኧረ ማሰብም አልፈልግ ምርጦችዬ። እንዲህ አብርሽ በዚህ በ5-6 ቀን ውስጥ ሩታን ፈንግለ ይሄ ታምር ማመን አልችልም። ከሆነ ያው ነው የምንጠብቀው። ካስተጠቃቀፉ ያስታውቃል። ብዙም ኮራ ብላን ይዘ ያመጣችሁ አይደለ? የሆነ ነገር አለ ከጀርባ ማለት ነው። የሆነ
በደንብ ተደርጎ አብርሽ እንዳይፈታ በደንብ ተደርጎ ነው የተመከረው። የሆነ ነገር አለ ከጀርባ። ስለዛ አብርሽ መቼም አፍርም። ያንንም መፈንገል ነው፣ ያንንም መፍታት ነው፣ ያንንም ቀለበት ማውረቅ ነው፣ ያችንም አላቅሽም ነው፣ ያችንም ረስቼዋለሁ ነው፣ እዛ ጋር ይቅርታ ነው፣ እዚህ ጋር ይቅርታ ነው። የሱ ጨዋታ መቼም ማቆሚያ ነው። እና ምርጦችዬ በቃ ሰላማችሁ ይብዛ። እንዴት አልተንፍስ ቁጭ ብዬ እኮ ሳስበው ለካ ትክክል ናችሁ። እግዚአብሔርን እንዲህ ልተንፍስ ብዬ ነው። ምርጦችዬ እንግዲህ መልካም ምሽት የኔ ወዶች፣ ወዳችሁ